የዋሃቢያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነውና ይሄንን መጽሐፍ ያነበብን ነበር። አንድ ስለ መግደል የሚናገር ምዕራፍ አለ። ሰምተናል። አጥንታለሁ በጣም ሐቀኛ ስለ መግደል ይናገራል፣ ስለ መቁረጥ ይናገራል፣ ስለ መግረፍ ይናገራል። ትክክል ነው። ይሄ ወንድምና እሱን የሚመስሉ ሌሎችም እየመጡ እፎይ መታሰሩን ተናገሩ ይገኛሉ። በእነዚህ ሁለት ልጆች ላይ ፍትሃዊ ነገር እየሆነ ነው ብላችሁ ታምናላችሁ? ይህንን ቪዲዮ የህግ አካላት የኦርቶዶክስም የእስልምና እምነት ተከታዮችም ሆኑ ለሐቅ ግን ለእውነት የቆማችሁ እንዴ ይጀመር ባለማተም ኦሮሞ የለም ያስተምራል። ኦሮሞ ወይ ሙስሊም ወይ ዋቂ ፈታ እንዴ በኦሮሚያ ክልል ውስጥ ባለማህተብ ኦሮሞ የለም። ኦሮሞ ሊሆን የሚችለው ወይ ዋቂ ፈታ ነው። ቢስሚላሂ الرحمن الرحيم እንደዚህ የሙስሊሞችን ልብ እንዳደማህ አላህ ያድማህ። አላህ ረበል ዓለሚን እንደው ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱሳን ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። እንደምታዩት ጨለማ ውስጥ ያለሁት መብራት የለም። በጣም ይቅርታ ጠይቃለሁ። እንኳን ለአባታችንና አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። ዛሬም ሰፋ አድርገን በዋናነት የምንመለከተው የእፎይን ጉዳይ ነው። አንዳንድ ሰዎች የእፎይን ጉዳይ ያልሆነ ንግግር በመስጠት በተለይ ክርስቲያንን ብለው ማህተብ አንገታቸው ላይ አድርገው ሳይገባቸው የሚናገሩ ሰዎች አሉ። እነሱን ጥቂት እንመለከታለን። መምህራችን ቀሲስ ሲደበቅ ሁሉም መጽሐፉን የእስልምና መጽሐፍ ይዘው ቁጭ አድርገው ላይቭ ላይ እየተወያዩበት ይገኛሉ። እዛ ላይ ታዲያ አዎ ግደሉ ይላል እንገላችኋለንም ጭምር እያሉ ነው። እስኪ እናየዋለን። ከዛ በተጨማሪ ትናንትና አንዱ ኡስታዝ ኦሮሚያ ላይ ምንም አይነት ኦርቶዶክሳውያን አንፈልግም ኦርቶዶክስ ብሎ ኦሮሞ የለም ላለውም በኦሮሚያ ያሉ ወንድሞቻችንና እህቶቻችን አላለን እኛ ይኸው ማህተባችን ቋንቋችንም ኦሮምኛ የተወለድነው እዚህ ኦሮሚያ ውስጥ ነው እያሉ መልስ እየመለሱ ይሆናል። ከዛ በተጨማሪ የቤተክርስቲያን መምህራንን መጥተው ደግሞ እኛም ከጎናችሁ ነን እያሉን ይገኛሉ። ያው ዋናዎቹ ትተውናል፣ እነሱ ጥለውናል። ግን መምህራን የሆኑ የጉባኤ መምህራን ግን እኛም ከጎናችሁ ነው እያሉ ይገኛሉና እንዳልኳችሁ ወራት ስለሌለ ለቀረጻ ብዙም ስለማይመች እኔ ከወዲሁ ልሰናበታችሁ ነው። እናንተ ተከታተሉት። አተ ሰምታል በ21ኛው ክፍለ ዘመን የሙስሊምን ሃይማኖት በአንድ ቀን አጠፋለሁ የሚል አንድ እፎይ የተባለ ግለሰብ እንደተነሳ ሰምተሃል? ከፕሮቴስታንቶቹ የሐሰት ነቢያቶች የባሰ ሌላ ሰው በጋርድ የሚንቀሳቀስ አባቴ ትጥቁን አሟልቶ የሚንቀሳቀስ ብቅ ብሏል። እንግዲህ ወደ ሰሞኑ እና ወገኖቼ ምን እንደምትሉ አላቅም። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም ክርስቶስ በእያላችሁበት የምድር ዳርቻ ሁሉ ይብዛላችሁ። ኦርቶዶክሳውያንና ሙስሊም ማህበረሰብ ሊቭ ላይ እገባለሁ። አሁን በዚህ ሰዓት መታችሁ የራሳችሁን ሐሳብና አስተያየት ማንጸባረቅ ትችላላችሁ። ወንጀለኛዎች፣ ተሳዳቢዎች፣ ፍቅራችንን የሚያጠለሹ አንድ ሃይማኖት ብቻ እንድትቀጥል የሚፈልጉ ሊያደርጉ የሚሞክሩ ቀን ከሌሊት በዚህ ቲክቶክ ፕላትፎርምን የሚሰሩትን አጋልጠን ለህግ አሳልፈን መስጠት አለብኝ ባይ ነኝ። ወንድማገኝ አቤለኝ መቼም ውሳኔን መቼም ሐሳቤን አልቀይርም። ሐሳቤ እውነትና ሐቅ ነው። ሰላማችሁ እንደ ወንዝ ውሃ ጅረት ይብዛ። ሰላም ቆዩልኝ። የዋሃቢያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነውና ይሄ መወገዝ አለበት በማለት ሼክ አብዱላህ በቁርጥ የሚያስጠነቅቁ የሚናገሩ ኪታቦችንም በዚህ ዙሪያ የጻፉ በፊት የነበሩ ኪታቦችንም አውጥተው ለሰዎች እንዲዳረስ ያደረጉና ሰዎች እንዲጠነቀቁ ያደረጉ ሰው ስለሆኑ የዚህ አስተሳሰብ አራማጆች ይህንን የሼክ አብዱላህን ስራ ልክ ሌባ ፖሊስን እንደሚጠላው እንደሚባለው አሳዳጃችን ናቸውና ምን አርገን ስማቸውን ገጽታቸውን እናጠልሸው የሚልን ዓላማ ይዘው ነው ሼክ አብዱላህን ምስላቸውን ገጽታቸውን ያጠለሹት። ቢስሚላሂ الرحمن الرحيم እንደዚህ የሙስሊሞችን ልብ እንዳደማህ አላህ ያድማህ።
አላህ ረበል ዓለሚን እንደው ኧረ ቢስሚላህ አንተን ለማግኘት ሁሉ ጊዜ እመኝ ነበር ግን ዛሬ በቪዲዮ አግኝቻለሁ አላህ እንደው ለሙስሊሞች ሰይፍ ይበልክ ምን ብዬ ልርገምክ አንተ የቆሻሻ መጨረሻ አንተ ዝቃጭ አላህ ጥርስህን ያርግፈው ምን ትስቃለክ አልቅስ እንጂ አንተ ተውበህ እስልምናን ተቀብለህ እስካልሞት ድረስ የጀሃነም ጥግ ነው የምትገባው ኢንሻአላህ ማንም ቀጥቶ የማያውቀውን ቅጣት የሰራው የእግዚአብሔር የሰራሽው ሁሉ ይባርክልሽ ጤናሽን ሰላም ያርግልሽ በነገር ሁሉ ተከናወኑ የሰላም መንፈስ ያግኝሽ እግዚአብሔር ምህረትንና ቸርነቱን ባንቺ ላይ ያደርግ እርግማን ካንቺ ላይ ይነሳ ስድብና ጥላቻ ካንቺ ላይ ይነሳ እግዚአብሔር እንደ ባለጠግኝ እግዚአብሔር አምላኬ በሰላምና በእረፍት በመልካም ቤተሰብ በመልካም ትዳር እግዚአብሔር በመልካም ስራ ይባርክሽ እግዚአብሔር ዘመንሽን ሰማይና ምድርን የፈጠረ እግዚአብሔር ሰላምሽን ያብዛው እረፍትሽን ያብዛው እግዚአብሔር ሁሉ መከናወን ያለሽ እግዚአብሔር እየመራሽ ካለው ሰይጣናዊ አሰራር እግዚአብሔር ነፃ ያውጣሽ በጌታ በኢየሱስ ክርስቶስ ከሚራገም ከሚሳደብ ጥላቻን ከሚሞላ ከቀሪን ከሰይጣን እግዚአብሔር ነፃ ያውጣሽ በነገር ሃይማኖት የለውም እግዚአብሔር በጣም ነው የሚወድሽ ክርስቶስ ኢየሱስ ሰይጣን ምን ያደርግልኛል ሰይጣን ምን ያደርግልኛል እኔ ሰይጣን ምርቃት አልፈልግም አንተ የፊራውን ወንድም አንተ ግብረ ሰዶም ነህ አንተ ግብረ ሰዶም ነህ የሰይጣን ጓደኛ እግዚአብሔር ይባርክሽ እንግዲህ አይዛችሁታል እያነበብን ነበር አው ተያይዘነዋል እያነበብን ነበርና ይሄንን መጽሐፍ እያነበብን ነበረ አንድ ስለ መግደል የሚናገር ምዕራፍ አለ ሰምተናል አዎ ሰምቼታለሁ በጣም ሐቀኛ ስለ መግደል ይናገራል ስለ መቁረጥ ይናገራል ስለ መግረፍ ይናገራል ትክክል ነው ይሄ መጽሐፍ ትክክል ነው አዎ እሺ እነማንን ነው የምትገሉት ቆይ ሙስሊም ነው ልጁ ግን ሙስሊም ነው አዎ ሙስሊም ነው መገደል ያለበት ነው የምንገለው ቆይ እስኪ ለያው ቆይ ፕሮፋይሉን ለያው በሙስሊሞች ስም እየቆመረ ለምሳሌ እስልምናን ያልተቀበለ ሰው ይገደል ቆይ ይንገረን ራሱ ቆይ እነማንን ነው የምትገሉት መገደል ያለበትን ማለት ነው ለምሳሌ አንድ ሰው ጠላት ሆኖ ይመጣል ይዋጋሃል ትገለዋለህ መቆረጥ ያለበት ሰው አለ ይሰርቃል ህግ አለ የሸሪዓ ህግ አለ እኛ እንደ ሙስሊም ማለት ነው የማናፍርበት የምንኮራበት የሆነ የጀግንነት ጉዳይ ነው ገባ ስለ መግደል ሳወራ ደስ ብሏችሁ ፏ ብላችሁ ሰማችሁ ይገላል አዎ በትክክል መገደል እየነገርኳችሁ መገደል ያለበት ሰው ይገደላል እኮ ቆይ ኦስማንዬ አድምጠኛ ወንድማችን እኔ እኮ እያወራን ነው በዚህ ነገር ሙስሊሞችን ለማሸማቀቅ አትሞክሩ እያልኩ ነው ያን እያዳመጥከኝ ኦስማን ኖ እየሰማችሁ ነበር እኮ ረጅም ሰዓት ሰማችሁ ከዛ በኋላ ይሄ ሃይማኖትን የለወጠ ይገደላል አይ እንደዚህ በዛ አይነት ቋንቋ አይደለም የሚያወራው ያ ሰውዬ ይዋጋሃል ሲዋጋ ይገደል ያ ሰው ደግሞ እንደገና ሙናፊቅ ቀደም ብላችሁ ያወራችሁት ነገር አለ ሙናፊቅ ማለት ምን ማለት ነው ብለ ቆይ ኦስማን አንዴ ሊስን አይ ዝም ብለህ የደረብ ካወራህ እኔ ነኝ ሚውት ያደረኩህ አድምጥ ኢብን አባስ ከሆነ ይቅርታ አባስ ነው አባስ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል ሃይማኖቱን የለወጠን ግደሉት ቡሃሪ ዘግበውታል ከእስልምና ያፈነገጠ ግለሰብ የንሳ እድል ይሰጠዋል አንደኛ ወደ እስልምና እንዲመለስ ይመከራል ሁለተኛ ማብራሪያ ይደረግለታል ሶስተኛ በክህደቱ ከጸና ግን በህግ አግባብ ይገደላል ይላል ማን ነው የሚገደለው ከእስልምና ያፈነገጠ ከእስልምና ሃይማኖት ውጭ የሆነ ሰው ወደ እስልምናው እንዲመለስ ይመከራል የንስሐ ዕድል ይሰጠዋል ይብራራለታል ይሄው ይሄ ያልገባህ ነገር እንደዚህ ስለሆነ ነው እንጂ እኮ እስልምና ትክክል ነው ተብሎ ይሰበካል አይ ብሎ ከእስልምና ውጭ ከቀጠለ ግን ምን ይሆናል ይገደላል 4 ነጥብ
ማን ነው የሚለው? መጽሐፉ ነው የሚለው። ይሄንን ይኸው መጽሐፍ የመጽሐፉን ርዕስ ይንገሯቸው። አሁን ያነበቡትን ቡልጋል መሬም ላይ ነው እሳቸው ያነበቡት ሐዲሱ። ይሄ ወደ አማርኛ ያመጡበት ነው። በግልጽ ቋንቋ አለ። ሱናን አናሲ 40-50 ላይ አለ። ርዕስ አለው። ይኸው ቶፒክ አለው። ርዕሱ ስለ መግደል ነው። ርዕሱ ራሱ ይኸው ትክክል። በአማርኛ ራሱ እንዴት እንዳገኙት ገርሞኛል። እኛ እኮ እንግሊዘኛው ነው የምንጠቀመው። ማርያም ለርዕሱን አሳያቸው። የገዛልኝ ሰው ወዳጅ ነው ማለት ነው። 2 ክፍል 1 እና ክፍል 2 ነው። የለንም እኮ አማርኛ እኛ ቡልጋል መሬም ምንም የለም የላቸውም። እነዚህ በእርግጥ እነዚህ ቀለል ያለው ሐዲስ ስለሆነ የተረጎሙት እንጂ እነ ቡሃሪ ምናምን ትርጉም የላቸውም እንዴ። ሲጀመር ባለማተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ነው ወይ ዋቄ ይፈታል እንዴ። በኦሮሚያ ክልል ውስጥ ባለማህተብ ኦሮሞ የለም። ኦሮሞ ሊሆን የሚችለው ወይ ዋቄ ይፈታ ነው ወይ ደግሞ ሙስሊም ነው ያልከኝ ደህና ነህ? አይገርምህም? ኦሮሚያ ክልል ውስጥ ያለ ኦርቶዶክሳዊ ባለማህተብ ያውም ባንዳ አይደለም እኮ እንደ አቡነ ጴጥሮስ እንደ መገርሳ በጣሳ አለ ለሀገሩ ለማህተቡ የሚሞት እንደ አቡነ ሚካኤል ዘጎሬ ለሃይማኖቱ ሰማዕትነትን የሚቀበል ጀግና ኦርቶዶክሳዊ ነው በኦሮሚያ ምድር ያለው። ኢጆሌን ኦርቶዶክሲ ኦሮሚያ ላ ማል jedhe namni kun dhageessanitu miti oromiyaa keessa ortodoksiin abbaa fannoo hin jiru silayyuu immoo oromoo ta'e ortodoksiin hin jiru oromoo ta'e yookiin waaqeffataadha yookiin musliima malee kiristiyaanni hin jiru jedhe akkam nagaa keetii sittimu dachee oromiyaa irratti kanaanuu ortodoksiin jirtu ijoolleen ortodoksii qaalii ijoollee abbaa Phexros ijoollee Magarsaa Badhaasaa ijoollee abuna Mikaa'el isaan biyya Gooree ijoollee ortodoksii ciccimoo warra lubbuu isaanii biyya isaaniitiif amantaa isaaniitiif wareegaman injiran jettee jirra hunda baachaa jedhe qaaliin keenya. Jirra waa baay'ee baachaa. Otoo isin mana kiristiyaana keenya akka dungootti bobeessitanii isa mukaa gaafa bobeessitani nuti immoo dhagaadhaan ijaarra. Isa dhagaa gaafa bobeessitan nuti immoo warqeedhaan ijaarra. Jirra sittiin fakkaatiin qaaliin ortodoksii Oromiyaa keessa kitilaan jira sittiin fakkaatiin. Jirtu ijoolleen ortodoksii ijoolleen Oromiyaa ortodoksii jirtu. Meejjireedha komantii kana jalatti jiraachuu keessan jirra ijoolleen abbaa Phexros ijoolleen abuna Mikaa'el jirradhaati. Warri viidiyoon kun isin qaqqaba nama 50-50 sheer koppii link duwit ripost taayisaati nama kana biraan ga'a. Hundumti keessan irratti hirmaadhaa komantii keessan irra mogalaati komantii kana irra mogalaati jirra ijoolleen abuna Phexros ijoolleen Magarsaa Badhaasaa ijoolleen abuna Mikaa'el qaaliin ortoዶክስ ኦሮሚያ jirra jedhaani. ይሄ ወንድምና እሱን የሚመስሉ ሌሎችም እየመጡ እፎይ መታሰሩን የተናገሩ ይገኛሉ። ቪዲዮን አሳያችኋለሁ። ከዛ በፊት ግን ሁላችሁም ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር እያደረጋችሁ ይሄ ቪዲዮ ለሌሎች ሰዎች እንዲደርስ አድርጉ። እስቲ ቪዲዮን ነው። እንግዲህ ወንድማቸው ዝዋይ እስር ቤት ከምሽቱ 2 ሰዓት ላይ ገብተዋል። ሁላችንም እፎይነን እያላችሁት ባለማታ እንግዲህ እንደሰማችሁት ይሄ ወንድም ምን እያለ ይናገራል? ዝዋይ ላይ እፎይ ታስሯል፣ እስር ቤት ውስጥ ነው የሚገኘውና ደስ ይበላችሁ እያለ የእሱን ቪዲዮ የሚከታተሉ ሰዎችን ደስታ ይነግራቸዋል። ይሄ የሱ ብቻ አይደለም እኮ ሌሎቹም እንዲህ እየወጡ ግማሹ ድሬዳዋ ላይ ይላል፣ ግማሹ ከሀገር ሲወጣ ሲል ተያዘ ይላል። የኔ ጥያቄ አንድና አንድ ነው። እሱ ደግሞ ምንድነው እናንተ ታስሯል እያላችሁ ደስታችሁን እየገለጻችሁ ነው። ይሁን፣ ነገር ግን እንደናንተ ገለጻ ከሆነ እፎይ ወንድማችን ላይቭ ላይ መታየት አልነበረበትም። ምክንያቱም በኢትዮጵያ ሕግ መሰረት ሰዎች ሲታሰሩ እስር ቤት ውስጥ ኤሌክትሮኒክስ ነገር መግባት አይችልም እና እናንተ እንዳላችሁት ከሆነ እፎይ ከላይቭ ላይ መጥፋት ነበረበት። ነገር ግን በትናንትናው ዕለት ላይቭ ላይ ነበር እስከ ትናንትናው ዕለት ድረስ። ዛሬም እንደ እግዚአብሔር ፍቃድ ደግሞ ላይቭ ይገባል። እናንተ ቪዲዮን የሰራችሁ ትናንትና ቃል ላይ ነው፣ እሱ ላይቭ የገባው ማታ ነው። ስለዚህ ይሄ ነገር አይጋጭባችሁም ወይ ነው? እውነታውን ስንመረምረው እፎይ አልታሰረም። የእሱም መታሰር ስለምናፍቁ ግን ያልሆነን ነገር እንደሆነ አድርጋችሁ ለሚመለከቷችሁ ሰዎች ታቀርባላችሁ። ቪዲዮአችሁን የሚከታተሉ ሰዎች ደግሞ በጣም የዋ ከመሆናቸው የተነሳ እናንተም በማመን በየኮመንቱ ላይ እየገቡ ፈጣሪያቸውን ያመሰግናሉ። እንዲሁም ደግሞ መልእክት ያስተላልፋሉ። የነው መልእክት የሚያስተላልፉት እስር ቤት ያላችሁ ሙስሊሞች ይሄንን ወንድም ካገኛችሁት እፎይ የሚባለውን እዛው ጨርሱት እያሉ ኮመንት ሲሰጡ አየሁ። እኔ በጣም ነው ያስገረመኝ። ማለት ሰው እንዴት በዚህ ደረጃ አያስተውልም? እስር ቤት ውስጥ ያለ ሰው እንዴት ነው የዚህን ቪዲዮ አይቶ ኮመንት ላይ የሚያነበውና ምላሽ የሚሰጠው? እባካችሁ አንዳንዴ ስሜታዊ አንሁን። ስሜታዊ መሆን በጣም ከባድ ነገር ነው። ሰዎችን ስንወድም ይሁን ስንጠላ ቢያንስ እንመርምር። ማንም እየመጣ ስለነገረን አንመን። ከዚህ በፊት እኮ እፎይ እንዳይወጣ እግድ ተጥሎበታል ብለው ሁሉ ነግረውን ነበር አይደል? ከሀገር እንዳይወጣ ግን አንድም ማስረጃ ያቀረበ ሰው የለም። ማስረጃው እጃቸው ላይ ካለ አውጥተው ማሳየት ይችሉ ነበር።
ያ እንዳለ ሆኖ አሁን ደግሞ ሁለተኛ እፎይ ዝዋይ ላይ ተያዘ፣ አዲስ አበባ ተያዘ እያሉ መፖሰቱ ምንም የሚጠቅም ነገር አይደለም፣ ትዝብት ነው ትርፉ። ስለዚህ እባካችሁ ከስሜታዊነት ወጣችሁ ይሄን ልጅ ማነጋገርና መከራከር የምትችሉ ሰዎች ካላችሁ ሄዳችሁ ተነጋግራችሁ ከሱ ጋር ተወያዩ። አይ እሱ ደግሞ እንዲታሰር ነው የምፈልገው የምትሉ ሰዎች ደግሞ ካላችሁ በህጋዊ መንገድ ሂዱ። ያኔ እፎይ ጥፋተኛ ከሆነ ህጉ ይፈርድበታል፣ ካልሆነ ደግሞ ይለቋል። ከዛ ውጪ ግን ደቦ እየመሰረቱ 600 ሺና 700 ሺህ እንከፍላለን እንዲል አረገ እያሉ እፎይ ታስሯል እያሉ እፎይ ከሀገር እንዳይወጣ ተደርጓል እያሉ ዜና መስራቱና ፖስት ማድረጉ ግን ለማንም የማይበጅ ነው። ለማንኛውም ወንድማችን እፎይ አልታሰረም፣ እግዚአብሔር አምላክ ይጠብቀው። ዛሬ ላይ እንደ እግዚአብሔር ፍቃድ ላይቭ ላይ ገብቶ ደግሞ ያሰምረናል ብለን እንጠብቃለን። በእነዚህ ሁለት ልጆች ላይ ፍትሃዊ ነገር እየሆነ ነው ብላችሁ ታምናላችሁ? ይህንን ቪዲዮ የህግ አካላት የኦርቶዶክስም የእስልምና እምነት ተከታዮችም ሆኑ ለሐቅ ግን ለእውነት የቆማችሁ በደንብ አዳምጡኝ፣ በደንብ ማለት ነው። ይሄ እፎይ ይባላል፣ ይሄ አስረስ ይባላል። ይሄ የኦርቶዶክስ እምነት ተከታይ፣ ይሄ የእስልምና እምነት ተከታይ። በተለይ ከዚህ ከእፎይ ጋር በተገናኘ የእስልምና እምነት ተከታይ ወገኖቻችን ነብያችንን ነካ፣ በጣም የምንወዳቸው የምናከብራቸውን ምንሳሳላቸውን ነብይ ክብር ነካ ብላችሁ ያው እየደረሰበት ያለውን ነገር ሁላችንም የምናውቀው ነው። በተቃራኒው ደግሞ እዚህ ጋር አስረስ ይባላል፣ የእስልምና እምነት ተከታይ ነው። ከዚህ ልጅ ጋር በተገናኘ ደግሞ የክርስትና እምነት ተከታዮች አምላካችንን ሰደበብን ብለው እየጮሁ ነው። እዚህ ጋር ነብያቸውን፣ እዚህ ጋር ደግሞ አምላካቸውን። ከዚህ ካደረጉት ነገር አንፃር ደግሞ ምንድነው እየደረሰባቸው ያለው ነገር ካልን በጣም ስላሳዘነኝ ነው ይህን ቪዲዮ የሰራሁት። የእፎይን በተመለከተ ህግ ጉዳዩን እንደያዘ ከሀገር እንዳይወጣ እንደታገደ በእስልምና እምነት ተከታዮች እንኳ እፎይን ለጠቆመ ያለበትን ላሳየ እስከ 400 ሺህ ብር ሽልማት እንዳለው እየታወጀ ነው። ምን አድርጎ? የእስልምና እምነት ተከታዮችን ነብይ ክብር ነካ ተብሎ። ይሄ ደግሞ በጣም የሚገርመው በሰላም እየኖረ ነው። ምን አድርጎ? የክርስትና እምነት ተከታዮችን በቢሊዮን የሚቆጠሩ የክርስትና እምነት ተከታዮች፣ በቢሊዮን ያልኩት ኢየሱስ ክርስቶስ በአምላክነት የሁሉ ገዢ ፈጣሪ ተብሎ የሚመለከው በኦርቶዶክስ ተዋሕዶ እምነት ብቻ ስላልሆነ ነው። በፕሮቴስታንት እምነት፣ በካቶሊክ እምነት አምላክ ተብሎ የሚመለክ በእነዚህ 3 ቤተ እምነቶች ውስጥ ባሉት የእምነት ተከታዮች በቢሊዮን የሚቆጠሩ የእምነት ተከታዮች አምላክ ተብሎ የሚመለክ የማይደራደሩበት አምላካቸው ነው። ይህንን አምላክ እንዲህ ብሎ ሰደበ። በደንብ አዳምጡ። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በጣም ነው የሚቀፈው። እና የህግ አካላት እፎይን የእስልምና እምነት ተከታዮችን ነብይ ክብር ነክታል ብላችሁ ከሀገር እንዳይወጣ አግዳችሁ ክትትል እያደረጋችሁበት ያላችሁ የህግ አካላት እዚህ ጋር ያለውንስ አስረስ የሚባለውን የእስልምና እምነት ተከታይ በአንድ ቤተ እምነት ብቻ ሳይሆን በ3 ቤተ እምነቶች በአምላክነት ደረጃ የሚመለክን ፈጣሪ እንደዚህ የሰደበውን ለምን ዝም አላችሁ ነው እኔ ጥያቄ። ነብይን የሰደበውን እያሳደዳችሁ አምላክን የሰደበውን ለምን ዝም አላችሁ ነው። ለንጽጽር እንኳን ቢቀርብ እፎይ ሰደበ ወይንም አንቋሸሸ የተባለው የነሱን ነብይ ነው። ይሄ ግን አምላካችንን ነው የተሳደበው። ህግ የሚቆመው ለእውነት እስከሆነ ድረስ ለይቶ የሚያሳድድበት ምንም ምክንያት የለም። ስለዚህ ይህንን ጉዳይ ፌር እንድታረጉልን እንጠይቃለን። ምናልባት ይህ ጥያቄ ከኔ አንደበት ይውጣ እንጂ የመላው የክርስትና እምነት ተከታዮች ጥያቄ እንደሆነ ህግ እንዲያቅልን እንፈልጋለን። እስከ መጨረሻው አንፋተውም። እስከ መጨረሻው ይህንን ቪዲዮ ሼርና ሪፖስት አድርጋችሁ አድርሱልኝ። አመሰግናለሁ። ዝም አላችሁ ነው እኔ ጥያቄ። ነብይን የሰደበውን እያሳደዳችሁ አምላክን የሰደበውን ለምን ዝም አላችሁ ነው። ለንጽጽር እንኳን ቢቀርብ እፎይ ሰደበ ወይንም አንቋሸሸ የተባለው የነሱን ነብይ ነው። ይሄ ግን አምላካችንን ነው የተሳደበው። ህግ የሚቆመው ለእውነት እስከሆነ ድረስ ለይቶ የሚያሳድድበት ምንም ምክንያት የለም። ስለዚህ ይህንን ጉዳይ ፌር እንድታረጉልን እንጠይቃለን። ምናልባት ይህ ጥያቄ ከኔ አንደበት ይውጣ እንጂ የመላው የክርስትና እምነት ተከታዮች ጥያቄ እንደሆነ ህግ እንዲያቅልን እንፈልጋለን። እስከ መጨረሻው አንፋተውም። እሺ ሰምታችሁታል የዚህ ወገናችንን። በመጀመሪያ ደረጃ አንተ ራስህ ፍትሃዊ አይደለህም። ምክንያቱም የእፎይን ጥፋት እንደ ጥፋት እንኳን አልተቀበልከውም። ዘለህ እሱ ጋር ነው የሄድከው።
የአስረስ ጋር እኛ አስረስን እንሸፍንለታለን ማለት አይደለም። አስረስ ይህን ነገር ያደረገው በምን ምክንያት ነው እንዴት ነው የሚለውን ነገር ደግሞ ከራሱ መልስ እንሰማለን። ነገር ግን ከዛ በፊት ግን እኛ ይህን ነገር ኮንነነዋል ጥፋት መሆኑን እንዳጠቃላይ ጀነራሊ የማንንም ሰው እምነት መንካት አግባብ አለመሆኑን ተናግረናል። ቪዲዮ ላይ አለ፣ ከዚህ በፊት የሰራሁት አለ፣ ማየት ትችላላችሁ። ግን እስቲ ከአስረስ ደግሞ የራሱን መልስ ደግሞ እንስማና እንመለሳለን። ይህን ግለሰብ ለማስመለስ ሲባል የቆየውን የድሮም ፋይል ማምጣት ይሄ በጣም መሸነፍን ወይም በጣም መንበቅበቃቸውን የሚያሳይ ነው ማለት ነው። ምክንያቱም እኔ ሙስሊም እንደመሆነ ጭምር አንድ ከሃዲ ስለ ኢየሱስ ክርስቶስ መጥፎ ነገር ስላወራ ብቻ አንስቼ ያንን ማውራት የለብኝም ብዬ ሐሳቡ ላይ አምኜ ኡስታዞችም ጭምር ስለመከሩን ቪዲዮዎችን አጥፍቼ ነበር። ያንን ያጠፋሁትን ቪዲዮ እንደገና መልሶ ደግሞ አሁን ላይ አምጥቶ ማንጫጫት ወይም ወንጀለኛን ለማስመለጥ የሚካሄዱ አካሄድ የሚያዋጣ አይደለም። ስለዚህ ማድረግ ያለባችሁ ወንጀለኛን ለህግ ማቅረብ ነው። አይ አስረስም እንደ አስረስ ጥፋት አለበት ካላችሁ ክስ መመስረት ነው። ያነስ ክስ ብትመሰርቱ ማን ከለከላችሁ? ነገር ግን አሁን ወንጀለኛን ለማስመለጥ ሲባል ለምንድን ነው ሌላ ፋይል የቆየውን እኔም ይቅርታ ጠይቄ ያለፍኩበትን ሐሳብ እንደገና አምጥቶ ማንጫጫት? ይሄ በጣም ስህተት ነው። አካሄዱም ስህተት ነው። አስረስ መልስ አጠገባችሁም አላጠገባችሁም ይህን ያለበት ምክንያቱ ገልጿል። ቢያጠግብም ባያጠግብም ግን እዚህ ጋር ዋናው ነጥቡ ጋር ስንመጣ ትክክል እንዳልሆነ ቪዲዮውን ከፔጁ ላይ እንዳጠፋው ኡስታዞች መክረውት ይሄ ነገር አግባብ እንዳልሆነና እንዳነሳው አሁን ግን የእፎይን ነውር ለመሸፈን የሱን ክስ ለማድበስበስ ግን ሲባል ተመዞ የመጣ ፋይል እንደሆነ ተናግሯል። ይቅርታ ጠይቋል። አግባብ እንዳልሆነም አምኖበታል። እሺ ይሄ እንዳለ ሆኖ ይሄን ፍርዱን ለእናንተ እንተዋለን። እኛ አሁንም ቢሆን የአምላክና የነቢይ ንጽጽር አይደለም የምናደርገው። ማንኛውም ሰው የሚያመልከውን አምላክ የሚከተለውን ነቢይ የሚከተለውን መጽሐፍና እንደዚሁም ደግሞ ሃይማኖት ማንም ሰው ማንም መተቸት አይችልም። ሙስሊሞች ይህን ነገር ካደረጉ እንቃወማለን። ይህን ደግሞ ከዚህ በፊትም ሰርቻለሁ ይህን ቪዲዮ። እኔ አሁንም ቢሆን እቃወማለሁ። ነገር ግን አሁንም ቢሆን እፎይ ይሄ ነገር ሲነሳበት ክሱ ሲነሳበት እናንተ የተለያየ ፋይሎችን እየመዘዛችሁ እያወጣችሁ ክስን በክስ ለመመለስ አትሞክሩ። የእፎይን ዳር አስኪዱ። ከዛ በኋላ እናንተ መብት ላይ የምትሉትን ደግሞ ማስቀጠል ትችላላችሁ። እኛም እናገዛችኋለን አግባብነት ባለው መልኩ። ይሄ ህግ ያየዋል። ነገር ግን በጣም የሚገርመኝ ነገር እኛ እናንተም ለፍርድ አቅርቡልኝ። እኛ እኮ እፎይን እኮ ክርስቲያኖችን ለህግ አቅርቡልን እኮ ብለን እኮ አልለመናችሁም፣ አልጠየቅናችሁም። ለምን ትለምኑናላችሁ? እናንተ ጥፋተኛ ስለሆነኛ ለህግ እንዲቀርባት አስደርገናል። ለህግ የሚቀርብበትን መንገድ እየፈለግን ነው፣ ይቀርባታል። እናንተም ጥፋተኛ ናቸው ብላችሁ ያሰባችኋቸው ሰዎች አቅርቡ። እኛን ለምን ትጨቀጭቁናላችሁ? እዚህ የመጣችሁ እናንተም አቅርቡ። እናንተም ኡስታዞች እየተሳደቡ ነው ምናምን ነገር። እንዳጠቃላይ የሚሳደቡ ኡስታዞችን አንደግፍም። እንደ ክስ ግን አምጥተን እንደዚህ እንድንሰጣችሁ ግን አጠብቁ። አምጡና እናንተም እፎይን እኛ እንደምንፈልገው ለህግ እንደምንፈልገው እናንተም ፈልጓቸው። እኛው እንድንከስላችሁ እንድናመጣላችሁ ለምን ትፈልጋላችሁ? አንዴ ኡስታዝ አቡበከርን ትተቻላችሁ፣ ፍትሃ አይደለም እንደዚህ አይደለም። አንዴ ኡስታዞች ትተቻላችሁ። ይሄ ሳይሆን የእፎይን መንገድ መጀመሪያ ዳር አድርሱ። እሱን አቅርቡልን፣ ክሰሱልን ሳይሆን የምንጠይቃችሁ እኛ ጥፋተኛነቱን እፎይን እኔ ጥፋተኛ ላለማስመሰል የምታደርጉትን ለማድበስበስ የምትሞክሩትን ነገር አያዋጣችሁም እያለን ነው እንጂ እኛ እናንተን እየለመናችሁ አይደለም። በሙስሊሞች በኩል አጠፉን ብላችሁ የምታስቧቸው አካሎች ካሉ ክሰሷቸው። እኛን እየመጣችሁ ሚዲያ ላይ አትጨቅጭቁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምንሰነበታችሁ እግዚአብሔር ይመስገን ብለን እንድናመሰግን የሚያመሰግን አንደበት የሰጠን አምላካችን እግዚአብሔር ስሙ በፈጠረው አንደበት ሁሉ የተመሰገነና የከበረ ይሁን። ዛሬ የመጣሁት የተወሰነ ስለ ዝምታ አንድ ሁለት ነገሮችን ለማንሳት ነው። ዝምታ የሚጠቅምበት ቦታ አለ፣ የማይጠቅምበት ቦታ አለ። የሚጠቅምበት ቦታ የሚባለው ዝም በማለታችን የምንጠቀመው ነገር ሲኖር፣ ዝም በማለታችን የምናሳልፈው ነገር ሲኖር፣ ዝም በማለታችን የምናገኘው ነገር ሲኖር ነው። ዝም በማለታችን የምንጠቃ ነገር ከሆነ ዝምታ የማያስፈልግበት ጊዜ ላይ ዝም ማለት አያስፈልግም። ዝም ማለት የሚጠበቅብን ጊዜ አለ፣
የማይጠበቅበት ጊዜ ደግሞ አለ። መናገር ባለብን ሰዓት መናገር ይጠበቅብናል። ማስተማር ባለብን ሰዓት ማስተማር፣ መልስ መስጠት ባለብን ሰዓት መስጠት ያስፈልጋል። ዝምታዎች ብዙ ጊዜ ቤተክርስቲያንን የሚጠቅሙበት ጊዜ ማለት የማይጠቅሙበት ጊዜ ማለት። አንዳንድ ጊዜ ግን እየጎዱን ነው። በተለይ ከመናፍቃን የሚመጡት ከካህዲያን የሚመጡት አስተምሮዎች ቤተክርስቲያን ላይ ዘለው ገብተው ቤተክርስቲያንን መስደቢያ ሲያደርጓት ወይም ደግሞ እስከ ቤተክርስቲያን መዝለፍ ስም ጠርቶ ሁሉ ሳይቀር መሳደብ ሲጀምሩ ያን ጊዜ ዝም ካልን ቤተክርስቲያን ትጎዳለች እንጂ አትጠቀምም። መናገር ያለብን ሰዓት ላይ መናገር ያስፈልጋል። መስጠት ባለብን ሰዓት ላይ መልስ መስጠት ያስፈልጋል። ምንድነው ሐሳቡን ለማንሳት የፈለኩት? በተለይ በዚህ ሰሞን እየተነሳ ያለው ሐሳብ ሁላችንን ዝም እንድንል የሚያደርገን ጉዳይ አይደለም። እነሱ ሲናገሩ ሲሳደቡ ከጌታችን ከኢየሱስ ክርስቶስ ላይ ያን ያክል የዘለፋ ቃላትን ሲጥሉ እኛ ዝም በማለታችን ወንድሞቻችን ተነስተው አይ ይሄማ ትክክል አይደለም፣ የቤተክርስቲያኒቱ አቋም ይሄ ነው፣ በእናንተ መጽሐፍ ደግሞ እንዲህ አይነት ነገር አለ፣ ስለዚህ የእናንተውን ሳትፈትሹ ወደኛ መጥታችሁ ልትዘልፉን ልትሳደቡን ክብረነክ የሆኑ ነገሮችን ልትናገሩ አይገባም ብለው ሲናገሩ የኛዎቹ ሲናገሩ ስድብ ይሆናል። እነሱ ሲናገሩ ግን ስድብ የማይሆንበት አንዳችም አጋጣሚ ሊኖር አይችልም። ወንድሞቻችን በቤተክርስቲያኒቱ ውስጥ ያለውን አስተምሮ በሚችሉት መጠን እየተናገሩ ነው። የሚናገሩትን ደግሞ ከቻልን እንደግፋለን፣ ሲገፉ ግን ዝም ብለን አንመለከትም። መናገር ያለብንን ነገር እንናገራለን፣ መቃወም ያለብንን ነገር እንቃወማለን። በተለይ መሃል ሰፋሪዎች ሆናችሁ መጽሐፍ ቅዱሳችን እንዲህ ነው የሚለው ቤተክርስቲያን የምታስተምረን ይሄን ነው ብላችሁ ጥቅሶችን እየመራረጣችሁ ለፍላጎታችሁ ለዓላማችሁ ማሳካያ ለማድረግ የምትፈልጉ እህቶችና ወንድሞች ራሳችሁን ጠብቁ። ትክክል አይደላችሁ። ጥቅሶች በመምህራን ይተነተናሉ። ምን ማለት ተፈልጎ ነው የሚለውን ነገር ማየት ያስፈልጋል። ከሁሉም ጋራ በመልካም ስነ ምግባር መኖር፣ ከሁሉም ጋራ ተስማምቶ በማህበራዊ ኑሮ በህብረት መኖር የቤተክርስቲያናችን አስተምሮ ነው። ሁሉ ጊዜ ግን ስትገደሉ ኑሩ፣ የሞት አዋጅ እየታወጀባችሁ እየተሰቃያችሁ እየተገደላችሁ ኑሩ ግን ብላ አታስተምር ቤተክርስቲያናችን። ሁሉ ጊዜ ተሰደን ሁሉ ጊዜ ተሸማቀን የምንኖርባት ሀገርም የለችም እምነትም የለችም። ስለዚህ ራሳችንን የመጠበቅ ኃላፊነት አለብን። ራሳችንን የማጽናት ኃላፊነት አለብን። ከላይ ጀምሮ እስከ ታች ያለው ህብረት ሊፈጥር ይገባል። በአንድነት ከወንድሞቻችን ጎን ልንቆምም ይገባል። ስለዚህ የግል ጉዳይ አይደለም። የልጆቹ ጉዳይ ማለት በቃ ቤተክርስቲያን አምላካቸው ኢየሱስ ክርስቶስን ምን ያክል ዘለፋ ሲሰዱ እንደነበረ ምን ያክል የዘለፋ ቃናትን ሲሰነዝሩ እንደነበረ መረጃዎች ከእጃችን አለ። በብዙ መንገድ ማለት ነው። መገደል አለባቸው መሰቀል አለባቸው እያሉ ከራሱ ከመጽሐፋቸው የሚያምኑት መጽሐፍ እንኳን ጭምር ሳይቀር ክርስቲያኖችን ምን ያክል እንደሚሳደባቸው መጽሐፉን ገልጦ ማየት ይቻላል። መጽሐፉን ገልጦ ማየት አንዳንድ ቴሌግራም ላይ የሚጽፉ ቤተሰቦቻቸውም አሉ ማለት ከቤተክርስቲያን ውስጥ ያሉ መጻሕፍቶችን መታረም አለባቸው እስከ ማለት ድረስ ደርሶ ማለት ነው። ቤተክርስቲያን ውስጥ ያሉ ከገድላቱ ከድርሳናቱ ከተአምራቱ ውስጥ ያሉ እንዲህ አይነት ነገሮች መታረም አለባቸው ብለው እየጻፉ ነው። ገድላት ላይ ድርሳናት ላይ ተአምራት ላይ ያሉትን ጉዳዮች ይታረሙ ለማለት የግድ እዛ ከሚያምኑት መጽሐፍ ላይ ያለውን ማረም መቻል አለባቸው። ከዛ ላይ ያለውን ስማችንን ጠርቶ ነው እዛው ላይ የሚሳደበው። እኛ የማናመልከውንም እንኳን ጭምር ሳይቀር እንዲህ ነው ክርስቲያኖች የሚያመልኩ ብሎ ዋሽቶ የሚናገር ቃል አለ። ስለዚህ ያንን ማረም መቻል አለበት እና መናገር ባለብን ሰዓት መናገር ይጠበቅብናል። ዝም ማለት ነብዩ እግዚአብሔር ቅዱስ ዳዊት እንደነገረን አርመምኩ ለሰናይ ለበጎ ነገር ሲሆን ዝምታ ያስፈልጋል። ሁሉ ጊዜን ግን እየተገፋን አብያተ ክርስቲያኖቻችን እየተቃጠሉ ምእመናኖቻችን እየተሰደዱ ሀገራቸውን ጥለው በግድ እምነታቸውን እንዲቀይሩ እየተደረጉ ሀብታቸው ንብረታቸው እየተዘረፈባቸው ከኔ ላይ ስላልደረሰ የኔ ቤት ስላልተንኳኳ የግል ንብረቴ እስካልተዘረፈ ድረስ ብዬ ዝም መልበት አንዳችም ነገር ሊኖራል ብዬ አላስብም። ቤተክርስቲያን ይሄን መልእክት የምታስተላልፍ አይመስለኝም እና ወንድሞቻችን አይዟችሁ፣ በርቱ፣ ጠንክሩ፣ ከጎናችሁ ነው ያለነው። ያረቡ ቃላትን መነጋገሩ ግን ተገቢ ነው ብዬ አላምንም። እኔ በግሌ ማለት የወረዱ ቋንቋ አጠቃቀም ላይ መሻሻል አለበት። እነሱ እስከ ተናገሩ ድረስ መልስ የመስጠት ኃላፊነት አለባቸው። መልስ ነው የሰጣቸው የሃይማኖት ተቋማት አንድነቱ ወይም ህብረቱ መግለጫ የሰጠውንም አይቻለሁ። እኔ በግሌ አንብቤዋለሁ። መጀመሪያ ላይ የኛዎቹ ልጆች ዘለፋ እንደጀመሩና ከዛም በኋላ መልስ ምት እነዛ ክርስትናን የሚያንቋሽሽ ነገር እንደተናገሩ አድርጎ ነው መግለጫውን የሰጠው። እኔ ትክክል ነው ብዬ አላምንም። ምክንያቱም ቅድሚያ የተጀመረው ከየት ጀምሮ ነው የሚለውን ነገር መታየት መቻል አለበት። የዛሬዋ የቲክቶክ ላይ ዩቲዩብ ላይ ያለችውን ትንሿን ነገር አይደለም ማየት ያለበት። በርካታ መጻሕፍት ተጽፈውብናል። በርካታ ግፍ ተፈጽሞብናል። ብዙ ምእመናን ተሰደውብናል። የብዙ ምእመናን ህይወት ተቀጥፎብናል። ብዙ ምእመናን በችግር ውስጥ ያሉ አሉ።
ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከእንዲህ አይነት አካባቢ መውጣት አለባት ተብላ የተቀመጠች አካባቢ ሁሉ እስካለች ማለት ያለች እስክትመስል ድረስ ብዙ ግፍ እየደረሰብን ብዙ ግፍ ማለት መጻሕፍቶቻችን መፈተሽ ይቻላል አሉ ከእጆቻችን ከብዙዎቻችን እጅ በርካታ መጻሕፍቶች አሉ ምን እንደሚደረጉ ምን እንደሚሰሩ እና ዝም በሉ እያላችሁ መሃል ላይ ሆናችሁ ደግሞ የማስታረቂያ ሐሳብ የሚመስል ነገር ግን ቤተክርስቲያንን ለማደንዘዝ ምእመናንን እንዲሸማቀቁ ለማድረግ አይ ትክክል አይደላችሁም የተናገራችሁት እውነት አይደለም መልሳችሁ ትክክል አይደለም የሚመስል ሐሳብ የምትሰጡ ጥቅሱን ያለ ቦታው የምትጠቅሱ አላችሁ ይሄንን የምታደርጉ ከድርጊታችሁ መቆጠብ መቻል አለባችሁ ሰላም ለሁሉ መልካም ነው እውነት ነው ሰላም እንፈልጋለን ሰላም መኖር ለስጋም ለነፍስም ጠቃሚ ነው ነገር ግን እየተሰደድክ እየተገረፍክ የተሰደድክ ኑር ግን አይባል መናገር ባለብን ሰዓት መናገር አለብን በቃ መብታችን መከበር አለበት የቤተክርስቲያናችን ስርዓት መከበር መቻል አለበት እስካልነካን ድረስ አይንኩብና ከነኩን ግን እንናገራለን ይሄ የተደረገው ልጆችም ያደረጉት ይሄንን ነው ትምህርታቸውን መልእክታቸውን ያስተላልፉት በዚህ ልክ ነው መጽሐፋቸው እንዲህ ይላል ብለው ነው የተናገሩ እነሱ ሲናገሩ ቅቤ የሚቀቡ አይደሉም ቅቤ አይደለም እየቀቡ ነው ያሉት እያስተዛዘኑን አይደለም ያሉት ጌታችን ኢየሱስ ክርስቶስ ላይ ምን ያክል ወንጀላ ነው የሚወነጅሉ ምን ያክል ነገር ነው የሚናገሩ ስለዚህ እሱ ሳይታይ ትላንት ተነስተው የሆኑ ወንድሞች የሆኑ እህቶች በቃ ይሄማ እንዲህ ነው ብለው ስለተናገሩ ወደዛ ጣትን መቀሰር ተገቢነት የለውም ስለዚህ በመምህራን ደረጃም በመዋቅር ደረጃም የጋራ መሆን መቻል አለበት ጉዳዩ የሁለትና የሶስት ልጆች ጉዳይ ብቻ ሆኖ መቀመጥ መቻል የለባቸው ጉዳዩ በዛ ልክ መታሰብ የለበትም እህቶቻችንን ወንድሞቻችንን ማቀም መቻል አለብን በማህበራዊ ሚዲያ አጠቃቀም ላይ የተወሰነ ነገር መወያየት የሚጠበቅብን ይመስለኛል የጋራ አድርገን ማለት ከላይ ጀምሮ በመዋቅር መሰራት መቻል አለበት በመዋቅር እየተሰራ ነው ከሌላ እምነት የኛው ለምንድነው በመዋቅር የማይሰራው ለምንድነው መምህራን እዛ ተመድበው ቁጭ ብሎ የሚያስተምሩ የሚጠየቁ አካላት ማይመደቡት ለምንድነው በመዋቅር ውስጥ ገብቶ ስራ ማይሰራው ቤተክርስቲያን የማይመጣ በማህበራዊ ሚዲያ ላይ ቁጭ ብሎ ትምህርት ሲማር የሚውል በርካታ ወጣት አለ ቤተክርስቲያን መምጣት የማይችል ከሌላ እምነት ያለ ወደ ቤተክርስቲያን መምጣት የሚፈልግ ነገር ግን እምነቱን ያላመነ ኦርቶዶክሳዊ ትምህርቱን ግን መማር የሚፈልግ ማህበራዊ ሚዲያ ላይ ቁጭ ብሎ የተቀመጠ ሰው አለ ቁጭ ብሎ የሚከታተል አለ ስለዚህ ያንን ለመመለስ ያንን ለማስተማር እውነተኛውን የቤተክርስቲያኒቷን አስተምሮ መልእክት ለማስተላለፍ የግድ መዋቅር ላይም ሊካተት ይገባል የሚል እምነት አለ የጋራ ሊሆን ይገባል ብዬ ማመን አለው እና አንድነት ይኖረን አንከፋፈል ናው ሰናይ ወናው አዳም ሶቤሉ አሃው ህቡረ ወንድሞች በአንድነት ቢኖሩ መልካም ነው አይደል ያለ ነብዩ እግዚአብሔር ቅዱስ ዳዊት አንድነቱን ልንፈጥር የሚገባው ዘመነ አጻባ ሲመጣ ስንል የሆነ ሰዓት ችግር ሲፈጠር መለያየታችን ለመናፍቃን ለአህዛብ ለሌሎችም አካላት ተላልፈን እንድንሰጥ ያደርገናል እንጂ ምንም ይጠቅመን ነገር የለውም ምንም ማለት ነው ስለዚህ አንድነታችንን እናጠንክር ልጆቻችንን ወንድሞቻችንን እህቶቻችንን እናበረታታቸው አይዟችሁ እንበል መስመር ስተው የሄዱት ነገርም ካለ እሱን ይሄ ትክክል አይደለም የቋንቋ ችግር አለባችሁ ያነጋገር ችግር አለባችሁ የሚለውን ነገር እንዲያስተካክሉ አጠገባቸው ላይ ሆኖ መምከር ይገባል እንጂ ለመኮነን ሁሉ ጊዜ ምንሮጥ ከሆነ ምንም ጠቀሜታ የለውምና ልጆቻችንን መታደግ አለብን ለመምህራን ግን መልእክት አለኝ መምህራን መምጣት አለባቸው ወደ ማህበራዊ ሚዲያ መምጣት አለባቸው በተለይ አሁን በዚህ በመንሰራው ስራ ላይ መሳተፍ አለባችሁ ይያሉ ወንድሞቻችን ጥሪ ያደረጉ ነው እህቶቻችን ጥሪ ያደረጉ ነው ስለዚህ አቅም ያላቸው መምህራን ዕውቀት ያላቸው መምህራን ብስለት ያላቸው መምህራን በሁለቱም በዚህም ማስረዳት የሚችሉ መረዳት የሚችሉ የጋራ ሐሳብ አስማሚ ሐሳብ ሊያመጡ የሚችሉ ወንድሞች መምህራን አባቶች ወደዛኛው ማህበራዊ ሚዲያ ላይ መሰማራት መቻል አለባቸው ስለዚህ አንድነታችንን እናጠንክር ቤተክርስቲያናችንን እንጠብቅ ዝም ማለት ባለብን ሰዓትም ዝም እንበል መናገር ያለብንን ነገር ግን እንናገር ለማለት ነው የመጣው አመሰግናለሁ